አይ እንክብካቤ የበዛባቸው ጥንቸሎች ተሸጡ እንዴ? ተሸጠው አንድ ጠርሙስ ቢራ ገዙ እንዴ? ግን አንድ ጠርሙስ ቢራ ስንት ነው? ቤተሰብ ማለት ምንድነው? ወይን ስንት ነው? የአንድ ጠርሙስ ወይን ዋጋ ነው ያላቸው እንዴ? እነዚህ ጥንቸሎች አጠያይቃችሁ ንገሩኝ። በኢትዮጵያ ስንት እንደሆነ አንድ ጠርሙስ ወይን ማለት ነው? የዛሬውማ የዛሬውማ ከፍ ማለት አስደንግጦኛል። እንዴ ቆይ ቤተሰብ ሀይሚ ብሩኬ ሳሚን ስላት ምን ጋ ነው የሳመችው? አይናችሁ አይቷል ወይስ አላየም? የኔ አይን አላየም። እውነቴን ነው የምላችሁ ተደናብሬያለሁኝ። እና ካያችሁ ኮመንት አስቀምጡ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች እንደምን ቆያችሁልኝ? ሰላማችሁ ይብዛልኝ ውዶቼ። ዛሬ ያው ቀሩ ብለን ነበረ። ጨረቃዎች ግን ብቅ ብለዋል። ባልጠበቅነው ነገር እና ባልገመትነው ነገር ነው የመጡት። በወይን ተርከፍክፈው አርከፍክፈውን ነው የመጡልን ዛሬ። ወይን እንጎንጭ አብረን ነው እንዲጨዋተው። እኔ ተጎንጭቸውም አላቅምም ቀምሾም አላቅም። ከውሃ ውጭ ምንም ቀምሽ አላቅም። ያው ምን እኔ የምለው ግን ማለት ነው ለምን እንደዚህ ቅብጥብጥ ከምትሉ አትጋቡም? ተጋቡ እስቲ። ምንድን ነው ብሩኬ ልጅ ነው የምትሉ ሰዎች ምን ይሆንላችሁ? ከዚህ በላይ ቀንድ ያወጣላችሁ እንዴ? ቀንድ ያወጣ እንዴ? ምን ሆናችሁ ነው? ልጅ ነው እንዴ ብሩኬ? ምንም አድርጎ አያውቅም ደግሞ ማለት ነው። ምንም አያውቅም የምትሉ አላችሁ። ተው በእናታችሁ። እናንተ የሱ እግር ያዩ ነበራችሁ እንዴ? ከሱ እግር ስር ነበራችሁ እንዴ? ውዶቼ ወንድ ልጅ ምንም አያውቅም ብላችሁ ድምድም አታደርጉ። ሴት ልጅ ከምታፈቅረው ለህይወቴ አብሮኝ ወደፊት ይሆናል ከምትለው ወንድ ጋብቻ ነው የምትተኛው፣ ለመተኛት የምታስበው። ወንድ ልጅ ግን እንደዛ አድርጋችሁ ድምድም አታድርጉ። አንዱ ምን አለመሰላችሁ? ይሄ አንዱ ያለውን ነው እየነገርኳችሁ ያልኩትኝ። እኔ ትክታክ ላይ እየሰማሁት እውነታ ለመጀመሪያ ጊዜ እውነት ተናጋሪ ወንድ ተፈጠረ ትክታክ ላይ። ወንድ ልጅ ከሁሉም ጋር ይተኛል አለ። ከዛ ሴት ግን ከምታገበው ትዳሪ ይሆናል ካለችው ወንድ ጋር ብቻ ነው የምተኘው አለ። በጣም የአመቱ ምርጥ እኔ ያደነኩትኝ። እና ለወንድ ልጅ ጉዝጉዝ ብላችሁ እርግጠኛ ሆናችሁ አታውሩ። ለማንኛውም እንግዲህ ዛሬ ሀይሚና ብሩኬ ጭበታ ላይ ናቸው። ያው ትንሽ ጨባብሰው ሮማንስ ሊሰሩ ነበር ያሰቡት፣ ግን አልተሳካም። ምንም አልተሳካም። የተሳካ ነገር የለም። ያው ቅማምዬ እንደምታቋት ናት። በክብሯ ቀልድ አታቅም። ደግሞ ቁምጣ ስትለብስ እንዴት ነው የሚያምርባት የኔ ቅማም። የምር ትንሽ ግን እንትን ጠጉሯ የድሮ ቢሆን በጣም አሪፍ ነው። ሀይሚ የድሮውን ጠጉርሽን መልሹ። ይሄንን ማለት ነው መልሹ። የምር የሆነ ፍክት ነው የሚያደርግሽ የድሮ ስትተኮሹ ማለት ነው። ይሄ ትንሽ እንትን የፊትሽን ፈገግታ ትንሽዬ ወሰድ አድርጎታል። እኔ የታየኝን ነው የምናገረው። እኔ የሀይሚዬ ውበት ነው እዚጋ ማብራራው እንጂ ስለሌላ ውበት አላብራራም። ምንም አይመለከተኝም። ስለ ሀይሚ ግን የፈለግኩትን ነው የምናገረው። ምክንያቱም የቀዳማዊቷ እንትን ምንድነው ይሄ በእንግሊዘኛ ልነግራችሁ ነበር ጠፍቶብኛል። በቀጣይ እነግራችኋለሁ። እኔ ነኝ ማለት ነው። አው የሷ እኔ ፕሮቶኮል የሀይሚ ፕሮቶኮል እኔ ነኝ ትላላችሁ። እና ያው ዛሬ ጥንቸሎቹ ተሸጠው ያው ወይን ተገዝቶበታል። ሀይሚ ግን ምንም አልመሰላትም ተሸጠዋል ሲባል ማለት ነው የዛን ያክል። ምክንያቱም ያው ልጅ ተብሎ አልነበር የተሰጣት። ይሄ ልጅ ነው እንግዲህ ሌላ 2 ልጅ ይቀራል ነበር የተባለችው። እሷ ልጅ አርግዛ መውለድ እንጂ ይሄ ጥንቸል ማሳደግ አትፈልግም። እኔ የተረዳሁት እንደዛ ነው። ስለዚህ በስነ ስርዓቱ ተጋቡና ልጅ ውለዱ። ጥንቸል ጋራ ምን አታገላት? እሷ ምን አደከማት? የኔ እናት የኔ ሄደት ምን አዳከመሽ አንቺ ከጥንቸል ጋራ? በስነ ስርዓት ተጋቡና ውለዱ። እንግዲህ ዛሬ ደግሞ የቡሩኬ እናት ልጆቹ አልደረሱም አሉ። አንዷ ደግሞ አለቅላቂ የኛም ልጅ አልደረሰም አለች። አለቅላቂ ቆይ ሄድብሻለሁ፣ በቀጣይ ቆይ ሄድብሻለሁኝ። እንዴ እንደው ቆይ ብሩኬ ወይን አይወድም ማለት ነው እያሸተተ የሚመልሰው? አይ እንደማይወድ ሰው አክት የሚያደርግ ሰው
በጣም እንደሚወድ ልንገራችሁ። በተቃራኒው አልወድም የሚል ሰው ይሄ አክት የሚያደርግ እያረጋ አክት የሚያደርግ በጣም ይወዳል። እውነቱን ስነግራችሁ ያው ቅማምዬ እንኳን ውሃ ነው የምትወደው። እሷ ያው ቅማም አይፈቅደውም። ሴትም ናት ቅማም አይፈቅደውም። ግን ምን አለ ወይኑን ማምጣታችሁ ካልቀረ ባታንከረታቱት፣ ፉት ብትሉ ፉት በሉ። እንደዚህ ቅብጠት ምንድን ነው? ቡሩኬ እንግዲህ ወደ ቤቴ ልሄድ ነው በቃኝ ታይሚ ጋራ ምናምን እኔ ልከራይ ነው እያለ ነው። አብረን እንኖረ ወይስ ለብቻ እንኖረ እያለ ነው። እንደ ኢትዮጵያዊ ወግና ባህል ብትጋቡ አብራችሁ ብትኖሩ ጥሩ ነው። ግን ሳትጋቡ የሆነ ነገር የሆነ ሰዓት ላይ ቢፈጠርስ የሚለው ሀሳብ ስለተፈጠረብኝ እንደኔ ባጠገቧ እሷ በምትገኝበት አካባቢ ሳትርቅ ብትከራይ ጥሩ ነው፣ እንደ ሀሳብ ማለት ነው። ምክንያቱም ነገ የሆነ ነገር ቢፈጠር አይበለውና ማለት ነው። የሴጣን ጆሮ ይደፈንና ይቺ ለክብሯ ምናምን ብዙ ነገር ትባላላችሁ። እኔ አንድ ነገር ልንገራችሁ፣ ከሩታ ብዙ ነገር ተምሬያለሁኝ። የምር ሩታ ቀለበት እንኳን አስራ ነው የገባችሁ አብርሽ ጋር ቀለበት አርጋ፣ ግን ብዙ ነገር እንደተባለችው ብዙ ነገር ተሰድባለች። አስቡት፣ ቀለበት ማለት ቃል ኪዳን ነው። ቃል ኪዳን አስሮላት ነው አብሯት ያደረጋት አይደለ? በዛን ጊዜ እንኳን እንደዛ ቪዲዮ ላይ ከንፈሩን ስስመው ሩታ ከንፈሩን ሳመችው። ይቺ ዘላን ብዙ ነገር ነው የተሰደበችው። አስቡት፣ ቀለበት ላደረገላት ወንድ ፕሮሚስ ቃል ኪዳን ላሰረላት ወንድ ከንፈር ስለሳመኝ ማለት ነው። ሀይሚና በብሩኬ መሀል ምንም የምናውቀው ነገር የለም። ጀስት ግን ሮማንስ ይሰራሉ ምናምን ነገር እየመጡ ምናምን ያው የድራማ አክት ምናምን ያሳዩናል። ስለዚህ እኔ እንደኔ ይሄ እንትን የሀይሚዬ ክብር እንዲነካ ስለማልፈልግ ቀዳማዊት አርጌ ሾምኳት ሴት ንግስት ስለሆነች፣ ስለዚህ የእሷ ንግስና እንዲነካ አልፈልግም፣ የእሷን ክብር። ምክንያቱም የኔ ንግስት በክብር ነው ለእናት ለአባቶቿ ሽምግልና ተልቆ በክብር ልልልል ተብሎ ተጨፍሮ ምናምን ነገር ትዳርሽ ይስመር ተብላ ውለጅ ክበጅ ተብላ ተመርቃ ከእናት ከአባቷ እቅፍ እንድትወጣ ነው የምፈልገው። እንደኔ ይሄ ነው የኔ ሀሳብ እንጂ አሁን እንደዚህ ስትሆኑ አብራችሁ ደስ ትላላችሁ፣ ቅበጡ፣ አብራችሁ ቀጥሉ፣ አብራችሁ ኑሮ የሚለውን ሀሳብ እኔ በበኩሌ አልደግፈው። ለምን ነገ የእሷን ክብር የሚነካ ነገር ቢፈጠር መልሶ ይሄ ህዝብ ይሰድባታል። ያሽቃበጠው ሁሉ አብራችሁ ኑሮ ደስ ትላላችሁ ብለው ያሽቃበጡ ሰዎች ሁሉ ነገ የሆነ ነገር ቢፈጠር እናስቡት እንግዲህ። እሳትና ጭድ አብሮ ነው ሊኖር እያለ ያለው። እሳትና ጭድ ሳይጋባ አብሮ ኑሮ እሺ፣ ሳይታሰብ ጭዱ ተቀጣጥሎ ችግር ቢፈጥርስ ነው። I have a big mind. I have a big mind, I think. እና ማለት ነው ውዶቼ፣ ለማንኛውም የኔ ሀሳብ ይሄ ነው። ብሩኬ ሌላ ወሽመጥ የሚቆርጥ ሀሳብ ነው፣ ምንም ማድረግ አይቻልም። እንግዲህ ለንግስቴ ክብር ስም ነው የና ሀሳብ ልሰጥበት የቻልኩትኝ እንጂ እኔ አብራችሁ ኑሩ ብዬ አብሮነታችሁን እንደዚህ መቅበታችሁን፣ መሳቅ መጫወታችሁን፣ መቀለዳችሁን በጣም ነው የምወደው ከማንንም በላይ። ሰው ግን ወንድና ሴት ሳይጋባ አብሮ መኖር የለበትም እንደ ኢትዮጵያ እንደ ሀገራችን ባህል። እንደገና ደግሞ ሀይሚ ደግሞ ጅግና ናት። እውነቴን ነው የምላችሁ፣ የሴት ጅግና፣ የሴት ጅግኔት